ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ በዝት ትርፍርፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ጽናት ክፍል 144 ተለቋል። ጽናትዬ እንግዲህ ኪራን ወደ ራሱ እንዲመለስ በጣም ብዙ ነገር እያረገች ነው። እንደዛም ሆኖ ግን ኪራ ወደ ራሱ ሊመለስ አልቻለም ማለት ነው። ሰክሮ ገብቶ ነው እንደ አይደለም ማለት ሰክሮ ገብቶ ሳይሆን ከልጅቷ ጋር ተገናኝቶ እሷ ቤት እያጸዳች ወደ ቤት ተመለሰ እና ጠረጴዛው ሲመታው እንግዲህ እሱ ሰራተኛ እንደሆነች ነው የሚያውቀው እስካሁን ድረስ። እሷ ግን ሚስቱ እንደሆነች ነው የምታውቀው እስከዛሬ ድረስ። አደጋው ካጋጠመው በኋላ ራሱን ከረሳ በኋላ እሷን ማስታወስ አልቻለም። ሁሉንም ሰው ነው ያረሳው። ናሆሜ ምናምን ብቻ ነው ያረሳው ማለት ነው። ምሮን ጽናትን ግን ረስቷታል። በፊት የነበረው ህይወት እናቱ እንደሞተች ብዙ ነገሮችን ረስቶታል። አሁን ግን ለማስታወስ ብዙ ነገር እያረገ ነው እሱም። ምክንያቱም እንትኑ ሲመጣ ለምንድን ነው ዝም ያልሽኝ? በቃ በፊት ሲያረግ ሲላት የነበረውን በፊት አሁን ለምሳሌ አንዴ ሰው ይሆናል፣ አንዴ ሴጣን ይሆን ነበር ፍቅራቸው ሳይገላለጽ ወይም ደግሞ እንደዚህ ኪራ ሳይለወጥ በፊት ማለት ነው። እና አሁንም ጠረጴዛው ሲመጣው ለምንድን ነው ዝም የምትይኝ? ለምንድን ነው የማታሽልኝ? ሽባ በሆነስ በዚህ የተነሳ ብሎ ነበር ሲቆጣት የነበረው እና በዚህ የተነሳ ነው እንደ ሽባ የምትሆነው ብላ እየሳቀችበት ነበር። እንደዛም ሆኖ ግን ጽናትዬ አሁን የወሰነችው ልጅቷ ደግሞ እቺ የገጨችው ከሱ ስራ አልጠፋም ብላለች። ምሳ ልትጋብሰው እንግዲህ ስትወጣ ኒናዬ ማለት ነው ፈታ እኮ ነው የምታደርገኝ እንዴት እንደምታዝናና በእናታችሁ። እና ኒናዬ እንግዲህ ተከትላቸው ነበረ እስከ ካፌ ድረስ። ምን እያደረጉ ነው? ምን እየሰሩ ነው? ምን እያወሩ ነው ብላ እንግዲህ እየተከተላቸው ቻቸው ልብስ ለብሳ ካፌ ድረስ ሄዳ ነበረ። ካፌ ድረስ ከሄደች በኋላ እነሱም ያወሩትን ነገር ከጀርባው እየሰማች እሷ ጽናት ነው ማገዝ የምትፈልገው፣ ለጽናት ነው መናገር የምትፈልገው እነሱ ያረጉትን ነገር ማለት ነው። እነሱ ጋር ሄዳ ከኋላቻቸው እየሰማች ቁጭ ብላ ወሬውን እየተለተለች ወሬውን እየሰማች በኋላ ላይ እንግዲህ ያው ወፍራሙ ልጅ ማን ነበር ስሙ ጠፋብኝ። ወፍራሙ ልጅ የኒናዬ አፍቃሪ ማለት ነው መጥቶ ከጀርባ ጸጉሯን አይቶ አዋርዷታል ማለት ነው። ኪራች ኒና አይደለችም እንዴ? እኔ የኒና ጸጉር በደንብ አውቀዋለሁ። ከሷ ውጪ ጨበር የሆነ ጸጉር ማንም አያረግም። ምንድነው እዚህ ድል ስለፈ የተቀመጠው ማናት ብሎ ትኩረት አድርጎ ሲያያት እንግዲህ ኒና ናት። መዋረስ ሳትፈልግ እሷ ወሬዋን ሰምታ ወደ ጽናት ወስዳ ነበር ማስተላለፍ የፈለገችው። እንደዛ አልተሳካላትም። አፍቃሪዋ መጥቶ እንግዲህ እቅዷን አበላሽቶባታል ማለት ነው። ኪራ አጠገብ ወስዶ አዋርዷታል። እኔና አንቺ ቤት እናወራለን ብሏታል ማለት ነው። ሰኒዬ የኔ ፍቅር የኔ ውድ አይዞሽ የኔ ማር በጣም አዝናለች ማለት ከክብሮም በአንዴ እንደዚህ መጥፋቱ በእህቱ የተነሳ ብቻ እውነቷን ነው። በእህቱ የተነሳ ብቻ እንደዚህ በአንዴ ያን ነገር ተናግራኛለች ወይም ደግሞ ያኔ ጥላኝ ወጥታለች ብሎ ካፌ ውስጥ ጥላው ስትሄድ ነው እንግዲህ ከዛ በኋላ ተስፋ ቆርጦ ከሀገር የሚወጣው። ከሀገር ደግሞ ሲጀመር መጀመሪያ ራሱ ሊወጣ ነበር እንዴ ልነግራት ነበር ያን ቀን የቀጠራት ማለት ነው። ያን ቀን የተቀጠራት እንደዚህ ፕሮሰሱ በፊት የጀመረው ውጭ ሀገር ሊሄድ እነ ኪራ ቤት መጥቶ ተመልሶ ሲሄድ ፕሮሰሱ ተበላሽቶበት ነበር እና ያ ፕሮሰስ ተሳክቶለት መጥቶ ለሰኒ ልነገራት ከቀጠራት በኋላ ልክ ነገራት እንትን እያለ ነበረ። ያን እህቱ መጣ ያቋረጠቻቸው። ከዛ ሰኒ ይዘው እህቷ ስትቆጣት ጥላት ሄደችው ማለት ነው። ያን ነበር ጥላት ስትሄድ እንዴት እንደዚህ ታረጋለች ብሎ የመጣለትን ፕሮሰስ ለሷ ሳይነግራት ከሀገር የወጣው። ሰኒዬ ደግሞ እንዴት በአንድ እህቴ ብቻ እንደዚህ ስለተናገረችው እኔ ፍቅር አስይዘውኝ ያለመርኩትን ነገር አስለምዶኝ ጥሎኝ ይጠፋል ብላ እስካሁን ድረስ በጣም አዝናለች። በቃ አንቺ አሁን ከቅዱስ ጋር ፍቅር ብትጀምሪ ጥሩ ይመስለኛል። ምክንያቱም ክብሮም እየበዛው ጠፍቷል። በቃ አይመጣም፣ አሁን አትጠብቂው። ስለዚህ እሷ በጣም አዝናለች። ምሩዬ ደግሞ ፈጣሪ ይመስገን ቢያማትም ልጅ አርግዛለች። ምክንያቱም የናሆሜን እናት በጣም እያሰቃየቻት ነበረ። በዛ ደግሞ አሁን የተረገዘው ልጅ ራሱ የልጄ ልጅ አይደለም፣ ያኔ የወጣች ጊዜ እዚህ አሸሼ ገዳሜ ስትይ ነው ያረገሽው እንጂ የልጄ ልጅ አይደለም። ስለዚህ ከዚህ ቤት ውጪ ብላ እየሰደበቻት ነው። ምሩዬ ግን በጣም አቅጧት እንደዚህ ስትባል እንደነበረ እስከዛሬ ደብቀው ነበር። ለናሆሜ አልተናገረችም ነበር። ናሆሜ እኔ ከዚህ በላይ በቅቶኛል፣ ለአንተ ፍቅር ስል ብዙ ነገር ችያለሁ። እናት ብዙ ነገር ሲናገሩኝ በእናንተ መሀል አልገባም ብዬ ዝም ብያለሁ። ከዚህ በላይ ግን
ይህን የምሸከም አቅምና ይህን የምችል አቅም የለኝም። ስለዚህ እናትን ከልክልልኝ ብላዋለች። እንደዛ ሆኖ ግን ናኦሚ ጥሩ አፍቃሪ ነው። እውነት ፊልሙ ላይ ግን በጣም በቃ ጥሩ አፍቃሪ ነው። የምሬን ነው ሲሪየስ ማለት ነው። እንደዚህ አይነት አፍቃሪ በዚህ ዘመን ይስጠን ነው የምንለው። ሌላ ምንም አልልም። ለማንኛውም ጽናትዬውን ወደ ገጠር ለመግባት ወስናለች። ግዴታ ኪራ የኔ መሆን አለበት፣ ከዛ ልጅ ማራቅ አለብኝ። እኔ ሀገር ቤት ከገባው ተከትሎኝ ይመጣል። ስለዚህ ሀገር ቤት መሄድ አለብኝ ብላ ሻንጣዋን ይዛ ጓዛዋን ጠቅልላ ለሰንዬ ነግራ እንግዲህ ልትሄድ ወስናለች ማለት ነው። ምክንያቱም ከዚህ በፊት አገር ቤት ነው እንግዲህ ተጣርቶ ምናምን ብሎ ወደዚህ ሲመለስ ነው አደጋ ያጋጠመው። ከዛ በኋላ ነው ጽናትዬን የረሳት። ስለዚህ አሁን ሀገር ቤት ገብቶ የምታረጋቸው ነገሮች ሲያረጉ የነበረውን ነገር ካረኩ ሊያስታውሰኝ ይችላል። ስለዚህ ሊያስታውሰኝ ይገባል። በዛ ደግሞ ከዚች የሴጣን ቁራጭ ልጅ ማራቅ አለብኝ ብላ ወስና ሄዳለች ማለት ነው። ያሳካልሽ የኔ ውድ ጽናት። ምክንያቱም ኪራ አረበቃክ ጽናትን ከዚህ በላይ ያታሰቃያት። ፊልሙን ደግሞ አታንዛዝብን ወደዛ። ለማንኛውም ቤተሰቦች እየወዳችኋለሁ፣ አከብራችኋለሁ። ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። እናንተ ካላበረታታችሁኝ መስራት የምንም ጥቅም ስለሌለው ማለት ነው።